ምድር ላይ ሞኙ ማን ነው ብትሉኝ እግዚአብሔርን ያላገለገለ። በዚህ ምድር ላይ ሞኙ ማን ነው ብትሉኝ ስለ እግዚአብሔር ማውራት ያልቻለ፣ ስለ እግዚአብሔር በማህበራዊ ሚዲያ ላይ መጻፍ ያልቻለ ያ ሞኝ ነው። ያ በጣም ከንቱ የሆነ ሰው ነው። ያ ምንም ትርፍ የሌለው ሰው ነው። እግዚአብሔር ፈጥሮት፣ እግዚአብሔር ጤንነትን ሰጥቶት፣ እግዚአብሔር ሰላምን ሰጥቶት፣ እግዚአብሔር እድሜን ሰጥቶት፣ እግዚአብሔር በሰጠው እድሜ የማይጠቀም ሰው ያ ሞኝ ነው። ምክንያቱም ሞኞች ደግሞ ሞኞች ናቸው። ሌላ ምንም ዲፋይን የሚደረግ ሌላ የሚገለጽላቸው ነገሮች የሉም። ነገር ግን የእግዚአብሔርን ቃል በቀንና በማታ የሚያወራ ሳይደክም ሳይታክት የሚያወራ ያ ብልጥ ነው። ያ የዘየደ ነው። ያ ትርፉን ከእግዚአብሔር የሚቀበል ነው። ያ መክሊቱን ከእግዚአብሔር የሚቀበል ነው። ያ መክሊቱን ያልቀበረ ነው። ያ እግዚአብሔር አምላክ የሰጠውን መክሊት በታማኝነት እያገለገለ ያለ ነው። ወዳጆቼ በማህበራዊ ሚዲያ በቲክቶክ፣ በቴሌግራም፣ በዩቲዩብ፣ በኢንስታግራም በተለያየ ነገር በማህበራዊ ሚዲያ ላይ መስበክ ባትችሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብላችሁ ለመናገር ድፍረትና ኃይል ባይኖራችሁ ኃይል እንዲኖራችሁ ጸልዩ። ያንን ማድረግ ባትችሉ እንኳን ጻፉ። ለመጻፍ ራሱ ኃይል ያስፈልጋል። ኢየሱስ ጌታ ነው ብለህ በአፍ ለመናገር እግዚአብሔር አምላክ ካረዳ በስተቀር አትችልም። ስለዚህ ወዳጅ ወንድሜ ጌታ እንዲረዳ፣ ጌታ ትውልድን እንዲያስመልጥ፣ አንተን በምድር ላይ በጤንነት በህይወት ካኖረ፣ ካልሞትክ፣ ካልታሰርክ፣ ካልተገነዝክ እግዚአብሔር አምላክ እድሜና ጤንነትን ከሰጠ እግዚአብሔር አምላክ በሰጠህ እድሜ እግዚአብሔር አምላክ በሰጠህ ጤንነት የእግዚአብሔርን ወንጌል አገልግለው። ነገ የማታገለግልበት ቀን ይመጣል። ነገ የማትኖርበት ቀን ይመጣል። ምክንያቱም እግዚአብሔር አምላክ አለ፣ ይሰበካል። ስሙ ለዘለዓለም ይባረክ።